ጌታ ስሙ ይባረክ ጴጥሮስ ለኛ በዚህ መሆን መልካም ነው ብሏል ሃሌሉያ አጠገባችሁ ላለው ሰው ንገሩት በዚህ መሆን በርግጥ መልካም ነው በሉት የእግዚአብሔር መገኘት ባለበት ነው ያለው በሉት ኢየሱስ ጌታ ነው ሃሌሉያ ይሆነ ተቀይሮ ከዚህ ቤት የሚወጣ ሰው አለ ዛሬ የእግዚአብሔር ኃይል የሚያገኘው ሰው አለ አጠገባችሁ ያለው ሰው አነጋግሩ ዛሬ አንተ ነው የምትቀየረው በሉት የሚያገኝ ኃይል አለ በሉት ኢየሱስ ጌታ ነው ለቆ የሚሄድ ነገር አለ በሉት ሕይወትን የያዘ ነገር ለቆ ይሄዳል በሉት ቤትን የያዘ ነገር ለቆ ይሄዳል በሉት ለምን ኢየሱስ እዚህ ቤት ስላለ ሃሌሉያ የሚያምን ሰው አለ ጮአሜን ይበለኝ ይሄው ጌታ ምስክር ልክ ሰው ኮቱን እንደሚያወልቅ ዛሬ አውልቃችሁ የምትሄዱት ነገር አለ የሆነ ዘመናችሁን ቤታችሁን ሕይወታችሁን ተሰናብቶ ለቆ የሚሄድ ነገር አለ ዛሬ ኢየሱስ ጌታ ነው ሲለቆኝ ይሄዳል በሉሲ እኔ አላቅም ጌታ ምስክር ነው የሆነ ግን የሚነሳ ሰው አለ ዛሬ ትቢያኑ አራግፎ የሚነሳ ሰው አለ የሆነ ድካም አስቀምጦ የሚነሳ ሰው አለ ኃይለኛ ሆኖ የሚነሳ ሰው አለ ኢየሱስ ጌታ ነው በጣም ወዶ ቃል አንድ ጊዜ ኢየሱስ የጴጥሮስ ቤት ገባ የሐማቱ ቤት ገባና በንዳት ታማ ተኝታ ነበር ይላል መጽሐፍ ከዛ ኢየሱስ ገባና እንደዚህ ያደረገ ኢየሱስ ጌታ ነው ንዳዱንም ገጸጸው ይላል ወዲያው ለቀቃት የሚል ቃል አለ ይሄው ጌታ ምስክር ነው ይሆነ የሚለቅ ነገር አለ ዛሬ ዶክተር የነገረ ሐኪም የነገረ በሽታ በለው ድህነት በለው ምንም ነገር በለው ዛሬ ሕይወቴን ለቆ ይሄዳል ጮና ለቆኝ ይሄዳል በለሲ ይሄው ጌታ ምስክር ነው እንዴት እንደሄደ አታውቅም ግን ለቆ ይሄዳል የሆነ ተሰናብቶ ይሄዳል ዛሬ ኢየሱስ ጌታ ነው ወዲያው ምንድነው ወዲያው ተነስታ አገለገለቻቸውላ ቀደም ተኝታ ስታቃስት የነበረች ኢየሱስ ጌታ ነው ታማ የነበረች ኢየሱስ የገባበት ቤት የሆነ ፈውስ ሆነ የሆነ ታምራት ሆነ የሆነ ኢየሱስ ጌታ ነው እመኑ ዛሬ ለቋችሁ ይሄዳል ቤት በኩል ለቀቀኝ እስክትል ድረስ የዘር ማንዘር ከሆነ ለቆ ይሄዳል ቤተሰብን ያዘ ለቆ ይሄዳል ልጆችሽን ያዘ ለቋቸው ይሄዳል ያንተን ሀብት ያዘ ለቆ ይሄዳል ይው ጌታ ምስክር ነው የሆነ እንደሚገፈፍኩት እንደሚወልቅኩት ከሆነ ሰዎች ላይ የሚወልቅ ነገር አይቻለሁ የድህነት ነገር ዛሬ ይነሳል ከላይ የድህነት ቡቱቱ ከላይ ላይ ይነሳል ያለ መከናወን ዛሬ ከላይ ላይ ይወርቃል እመኑኝ በቃ ዛሬ የሆነ አዲስ ሰው ከዚህ ቤት ይወጣል አሮጌ ነገር ዛሬ ይተዋቸዋል አሮጌ ነገር ዛሬ ይለቃቸዋል ያዘሽ ነገር ይለቅሻል አዲስ ሆነ ከዚህ ቤት ትነሳለ ይወላ ደስ የሚልን ቃል አለ ብዙ ጊዜ ብየዋለሁ የመበለትነቷ ልብስ አወለቀችው የሚል ቃል አለ ታውቃለህ አየ ምን ማለት መሰለ ሐኪም አትወልጅም ብሎሻል አይደል ተለጥፎብሻል አንቺም አልወልድም ብለሻል ዛሬ እሱ ነገር ከላይ ላይ ይወልቃል ሟርተኛ ያወራብህ ደጋሚ ያወራብህ እንደማይከናወንልህ እንደማይሳካልህ ቤታችሁ ላይ የተነገረ ነገር ዛሬ ይወልቃል ቸዳ ከባህራ ዲያታ አጠገባችሁ ያለው ሰው ልቀየርብህ ነው በሉት የሆነ እርምጃ ሊጀምር ነው በሉት የሆነ እንቅስቃሴ ሊጀምር ነው በሉት ይው ጌታ ምስክር ነው ተኝታለች ተብሎ ተወርቶ ሳያልቅ ተነስተ ያዩዋል አዲያ ከባህራ ዲያዳ ወርቋል ብሎ ያወሩ አንተ ተነስተ ትሄዳለህ ይው ሱቁ ተዘጋ ብሎ ያወሩ ሌላ እግዚአብሔር ይከፍትልሃል ኢየሱስ ያድናል ጌታ ምስክር ዛሬ እዚህ ቤት አዲስ ምዕራፍ የሚጀምሩ ሰዎች አሉ አዲስ ምዕራፍ የሚጀምሩ ሰዎች አሉ አዳካ ባህራ ዲያቶስ ከባህ ኤላቫዲያ ተከብረሃኒ ተሰከባ አላፊያ መጣፍ እኮ እንደዚህ ላይ ጠላቴ ሆይ ይላል በወርቅ በኔ ደስ አይበል እግዚአብሔር አምላክ ብርሃኔ ነው እግዚአብሔር አምላክ መድኃኒቴ ነው ኤዳካ ባህራ ዲያታ ጌታ ምስክር ነው በውርቀታችሁ የተሳቀባችሁ ሰዎች በውርደታችሁ የተሳቀባችሁ ሰዎች በኪሳራችሁ የተሳቀባችሁ ሰዎች የናንተ ድል ሲሰማ ያለው የናንተ ድል ሲሰራ ያለው ድላችሁ ሲሰራ ያለው ድላችሁ ሲሰራ ያለው ሃባጋዲያ ተከባ ሃማኒያ ተሰከባ ሃራዲያ ሃላፊያ ተሰከባ ይሁን ስፍራ የሚቀይር ሰው ያለው ከዚህ ቤት ሲወጣ ስፍራ የሚቀይር ሰው እዚህ ነው ተብሎ የሚጠበቅ ሰው የሌላ ቦታ ሲገኝ እግዚአብሔር ሌላ በር ሲከፍትለት እግዚአብሔር ሌላ መንገድ ሲያስጀምረው እግዚአብሔር ሌላ በረከት እጁ ላይ ሲያስገባ
ኧረ ኢየሱስ ያድናል። ጌታ ምስክሬ ነው። የውርቀት ሰፈር አንተን ፍለጋ የሚመጡ ሰዎች አዲዳዳጋ ትላንት ወርቅ አይቶ ፎቶ ያነሱ ሰዎች መልሶ እዛ ቦታ ላይ ሲፈልጉ አያገኙ። እግዚአብሔር ሰፈርን ቀይሮታል። እግዚአብሔር ሰፈርሽን ቀይሮታል። ባካራዲያታ ኤና ቶዘካ ባህራዲያታ ኤላ ቢያታ ካባራዲያታካ እንዲህ የሚል ቃል አለ። ዮሴፍን በጉድጓድ ውስጥ ፈለጉት ይላል፣ አላገኙትም ይላል። ኢየሱስ ጌታ ነው። ህልመኛ ነህ፣ ባረራይ ነህ፣ እግዚአብሔር አውርቶሃል። ጉድጓድ ውስጥ አዩአለ ደግሞ አያዩም። ወዲያካ ባህራዲያታ ኧረ ኢየሱስ ያድናል። ይኸውልህ ዳካ ባህዲያ ወይኔ አልገባችሁም እኮ የዮሴፍ ወንድሞች ይኸውልህ የዮሴፍ ወንድሞች የመጨረሻ ሲሰናበቱት ያዩት ጉድጓድ ውስጥ ነው። ጉድጓድ ውስጥ ነው አይደል? በኋላ ላይ ደግሞ ቤተ መንግስት ነው ያዩት። ሃዳዳ ጋባሃራዲያታ ኤላፒያታ ካባሃ ጉድጓድ ውስጥ የሚፈልግ አያገኝም። ጉድጓድ ውስጥ የሚፈልግ አያገኝም። ኪሳራ ሰፈር የሚፈልግ አያገኝም። ለቅሶ ሰፈር የሚፈልግ አያገኝም። እግዚአብሔር ዛሬ አወጣ አሉ ሮቤሎች ታውቃለህ። ጉድጓድ ውስጥ የሚፈልጉ አለ ታውቃለህ። ውርቀት ላይ የሚፈልጉ፣ ኪሳራ ላይ የሚፈልጉ አለ ሳይሳካል ቀርቶ የሚፈልጉ አለ። እነሱ ዛሬ አያገኙህም። እነሱ ዛሬ አያገኙህም። ጌታ ምስክሬ ነው። ይኸውልህ አንዳንዶቻችሁ ውርደት በሚመስል መንገድ እግዚአብሔር ክብር ላይ ያወጣችኋል። ሀዲዴጋ ባህራዲያ የሆኑ የእስማኤል ነጋዴዎች ነው የመጡት አይደል? የሆነ ውርደት ነው የሚመስለው፣ መሸጥ ነው የሚመስለው። እግዚአብሔር ግን ወደ ዴስቲኒው እያደረሰ ነው። አላቅም ዛሬ ያው ጌታ ምስክሬ ነው። ሰማይ በሰራልህ መስላት ትወጣበታል። ሰማይ በሰራልሽ መስላል ክብር ላይ ትገኛበታል። ሃሌሉያ። አጠገባችሁ ያለውን ሰው ንገሩት፣ ስፍራ ልትቀይር ነው በሉት። ቤት ልትቀይር ነው፣ ሰፈር ልትቀይር ነው፣ አኗኗር ልትቀይር ነው፣ ስታተስ ልትቀይር ነው በሉት። ኢየሱስ ጌታ ነው። እኔ ነኝ የሚል ሰው ጮህ አሜን ይበለኝ። በእግዚአብሔር እጅ ብቻ ከዚህ ቤት ከብሮ የሚወጡ ሰዎች አሉ። ጌታ ምስክሬ ነው። አንዳንድ ሰው ታውቃለህ፣ አንዳንድ ሰው የሆነ ነገር ሲሆንለት ምን ይባላል መሰለህ? ጀርባው ይጣና ይባላል አይደል? የሆነ ባለስልጣን ዘመድ አለው ይባላል። የሆነማ ከሆነ ቦታ የሚረዳው ሰው አለ ይባላል። ጀርባው ያንቺ ጀርባ ሲጣና ሰው አይደለም የሚታየው፣ እግዚአብሔር ራሱ ይታያል። እግዚአብሔር ረዳው የሚባል ሰው አለው እዚህ ቤት። እግዚአብሔር ራሱ አገዘው የሚባል ሰው፣ እግዚአብሔር ራሱ ተዋጋለት የሚባል ሰው። ይኸው ጌታ ምስክሬ እግዚአብሔር ዛሬ የላከኝ ሰው ለሌላቸው፣ አጋዥ የለኝም፣ የሚረዳኝ የለኝም፣ ካጠገቤ የምቆጥረው ሰው የለኝም፣ ኃይል የለኝም ላሉ ሰዎች እግዚአብሔር ዛሬ እኔ ራሴ ቆሜ እዋጋላቸዋል። እኔ ራሴ ቆሜ እዋጋትላቸዋል። ሃዲያ ተካባራዲያ ጀርባ ላይ የሚታይ አምላክ አለ። ጀርባ ላይ የሚታይ ይኸውልህ አንዳንድ ሰው ራሱ ታውቃለህ እዚህ ሀገር ያለውን ተረት ይሽራል። ታውቃለህ አንድ ስኬታማ ባል ጀርባ አንዲት ሚስት አለች የሚባላል። አንድ ሴት አለች። እግዚአብሔር ከዚህ በኋላ ይኸውልህ ካንተ ጀርባ የሚታየው እግዚአብሔር በቃ ውሰዶ ባክ። እግዚአብሔር ብቻውን ይታያል። ያለ ዘመድ እግዚአብሔር ይታያል። ያለ ላካ ባህራዲያ ተከባህ ሰው በሌለበት እግዚአብሔር ሰው ይሆንልሃል። ዘመድ በሌለበት እግዚአብሔር ዘመድ ይሆንልሃል። በተለይ ጨርሳችሁ የመጣችሁ ሰዎች እዚህ ቤት በራሳችሁ በላችሁ ጨርሳችሁ የመጣችሁ ሰዎች ኮንግራ ለእናንተ ዛሬ መልእክት አለኝ። እግዚአብሔር እንደዚህ ያለኝ የጨረሱትን ሰዎች አስጀምራችኋለሁ። ሃዲያ ከባሃቃተኛ ያላችሁ ሰዎች ደከመኝ ከዚህ በኋላ ኃይል የለኝም ከዚህ በኋላ ገንዘቤን ጨረስኩ ከዚህ በኋላ ብዙ ደጃን ጓጓው ያሉ ሰዎች እግዚአብሔር ዛሬ ይመጣላችኋል። ሄዳ ኮዚ ማሃተከባ ያለ ሰው እርዳታ የሚከብሩ ሰዎች አሉ። ሀዲደ በከደ ጎስከባ ይቺስ የእግዚአብሔር ጣት ናት የሚያስብል፣ ይቺስ የእግዚአብሔር እጅ ናት የሚያስብል የእግዚአብሔር አሻራ ያለበት ነገር ዛሬ ቤታችሁ ገባ። ይኸውልህ መጽሐፍ እንደዚህ ይላል። የሰው እጅ የሚመስል ነገር መጥቶ ግድግዳ ላይ ጻፈ።
የሰው እጅ ነው የሚመስለው ግን የሰው እጅ አይደለም የመለኮት እጅ ነው ታውቃለህ ጌታ ምስክሬ ነው ሀዲዲካን ሶኮፕራ ሀዲያታ የሆኑ ሰዎች ዛሬ በእግዚአብሔር የሚጻፍላቸው ምዕራፍ አለ ሀዲያታ ከበሀዲያታ ጋር ሰው የዘጋው ሰው በአራት ነጥብ የዘጋው አንቺ በአራት ነጥብ የዘጋሽው እግዚአብሔር ራሱ ጽፎ ያስቀጥልሃል ዛሬ የሆነ አዲስ ምዕራፍ የሚጀምር ሰው አለ ዛሬ ኢየሱስ ያድናል እግዚአብሔር በላቸው አለኝ እኔ ራሱ ዋጋላችኋለሁ በላቸው ነው አዳካ በሃራዲያታ አንተ ደካማ እግዚአብሔር ይዋጋልሃል አንተ አቃተ እግዚአብሔር ይዋጋልሃል አንተ እጅ ሰጠ እግዚአብሔር ይዋጋልሃል አንተ ከዚህ በኋላ አልችልም አልክ እግዚአብሔር ይቆምልሃል ኢየሱስ ያድናል መጽሐፍ ቅዱስ ያዛችሁ ሰዎች የኢያሱ መጽሐፍ ምዕራፍ 13 አቤት አቤት እግዚአብሔር ምን አይነት አምላክ እንደሆነ ታካባዙን አታካባ ኢያሱ ምዕራፍ 13 ቁጥር 1 እና ቁጥር 6 ነው ማነው በደንብ ስሙን ይሄ ዛሬ መልእክታችሁ ነው እንደዚህ ይላል ኢያሱም በሸመገለና እድሜው በገፋ ጊዜ እግዚአብሔር እንደዚህ አለው አንተ አርጅታል እድሜም ገፍቷል ይወላችሁ ነገር ግን መያዝ ያለበት እጅግ በጣም ሰፊ ምድር ገና አለ አንተ አቅቷል ደክሟል ጉልበትን ጨርሳል እድሜን ጨርሳል የተባለልህ ቦታ ሳትደርስ ቆመሃል የቀረ ብዙ ነገር አለ ከዚህ በኋላ አትችልም አንተ አቅቷል ጨርሻለሁ ብላል ገንዘብን ጨርሳል እድሜን ጨርሳል ጉብዝናን ጨርሳል ያለህን ነገር ሁሉ ጨርሳል እግዚአብሔር መጣ ቁጥር 6 ላይ እንደዚህ አለው በጌታ ስሙ ከሊባኖስ እስከ ማሴሮን ባለው ተራራማ ምድር ላይ የሚኖሩትን ሁሉ ሲዶናውያንም ጭምር እኔው ራሴ ከእስራኤል ፊት አሳድጄ አስወጣቸዋል ወይኔ ሰው የለም አዚበት እኔው ራሴ አንተ አርጅታል አንተ ሸምግለሃል አንተ ደክሞሃል እኔ ደግሞ አላረችውም አለ እግዚአብሔር እኔ ደግሞ አልደከመኝም አለ እግዚአብሔር እኔ ደግሞ አላቃተኝም አለ ኢየሱስ ጌታ ኤራይ ሰው የለም ጌታ ምስክሬ ነው እኔ ኦላሽ የደከሙ ሰዎች ዛሬ እግዚአብሔር ሲያበረታቸው አያለሁ የደከሙ ሰዎች ዛሬ በእግዚአብሔር ይቀጥላል ገና እኮ የቀረብሷል ተቆጥሮለታል እኮ እንትና አገር ቀርቷል አንተ ደክመሃል አንተ ሸምግለሃል አንተ ጨርሳል እኔ አለሁ ቻይቴ ካዲያታ ገንዘብ ያልቋል እግዚአብሔር አለ ለምን ጮህ አሜን አትለኝም ዘመድ ጋር ደውለህ ጨርሳል እግዚአብሔር አለ ጡንቻ ዝለዋል እግዚአብሔር አለ እኔ ራሴ ሰራዊት ሳላሰልፍ የሆነ ታንክ ሳልይዝ የጦር መሳሪያ ሳልይዝ አለ ሄዲካ እኔው ራሴ አሳድጄ አባረር ያስወጣቸዋል ጌታ ምስክሬ ነው እግዚአብሔር ያለ ጦር መሳሪያ የሚዋጋለ ሰው አለ በጣም ደስ ይለኛል ይኸውልህ እዚህ ቦታ ላይ ኢያሱ ምዕራፍ 12 ላይ ባይዘው ይቆጥሯቸዋል ያሸነፋቸው ነገስታት 31 ነገስታትን ያሸነፈ 31 ነገስታት 50 ነገስታት እንዲመታ የተጠራው ሰውዬ 31 ነገስታት መጥቶ ደከሙ አረጅ ጉልበቱ ከዳው ተጨርሳለህ አንዳንዴ ህልም ሩቅ ሆኖ ያልቅባል እግዚአብሔር ያወራ ነገር ሩቅ ሆኖ ያልቅባል ባንተ ዘንድ ያልቃል እግዚአብሔር ዘንድ ግን አያልቅም ወይ በቃ ደከሙ ሰው ያረጀ እግዚአብሔር ሲያው አርጅቷል ባይዘው እግዚአብሔር የሚያወራው ልብ ውስጥ ያለው ነው ኢያሱ እንደዚህ እኔ ደክሞኛል ከዚህ በኋላ አልችልም ከዚህ በኋላ አቅቶኛል ከዚህ በኋላ ጉልበቴ ክዶኛል ከዚህ በኋላ እያለ ነው እግዚአብሔር ራሱ መጣና አረጃለሁ ሸመገልካለ ግን ደግሞ የሚቀር በጣም ብዙ ምድር አለ ያለው ቢሆንም ግን አለ እኔ ራሴ አንተ በደከምክበት ጉዳይ ላይ አንተ ባቃተ ጉዳይ ላይ አንተ በዛልክበት ጉዳይ ላይ አንተ ኃይል የለኝም ባልክበት ጉዳይ ላይ እኔ ራሴ ኢየሱስ ያድናል እኔ ይገርመኛል ባይዘው በምን እንደሚገርመኝ ታውቃላችሁ እግዚአብሔር የሽምግልና እድሜ ለሲፈልግ አይፈልግም እኮ ሰው ከሸመገልክ እድሜ ከገፋ ባይዘው ይሄ ስለ እድሜ ብቻ አይደለም ሽምግልና ማሸመገልክ ማለት እኮ ደከመ ማለት ነው አቀማ አጣማት ነው ጨረስክ ማለት ነው የሸመገለ ሰው ጨርሷል በቃ ኃይሉን ጨርሷል
ይሁን የደከምክ ቀን ማንንም አይፈልግም ያቃተ ቀን እጂ የዛለ ቀን ማንንም አይፈልግም ጥሩ ሰጪ ስትሆን ሰው ይፈልጋል ምደውልልህ ሰው በጣም ብዙ ነው ያጣ ቀን ግን እጂ የደከመ ቀን ግን ማድረግ ያቃተ ቀን ግን ሰው ጀርባ ይሰጣል ወይኔ ለዚህ ሁሉ መጽሐፍ እግዚአብሔር መልካም ነውና በመከራ ቀን መሸሸጊያ ነው ይላል ሁሌ የመከራ ቀን መሸሸጊያ እግዚአብሔር ብቻ ነው የመከራ ቀን ጓደኛ ጋር ብደውል ስልክ አነሳልህ ጀርባውን ነው የሚሰጥ አይፈልግም የመከራ ቀን ያቃተ ቀን ያበቅነው ኢየሱስ ጌታ ነው እኔ ጌታ ምስክሬ ነው ደክም ያለው ሰዎች እግዚአብሔር ሲመጣላቸው አያለሁ አቅቶኛል ያሉ ሰዎች እኔ ጨርሻለሁ ያሉ ሰዎች እግዚአብሔር ሲመጣላቸው አያለሁ መጣ እግዚአብሔር እድሜው የጨረሰ እድሜ ላይ ሊያወራው መጣ ኢያሱን ወይኔ ይውላችሁ ለዚህ ነው ዳዊት መዝሙር 71 ላይ ቁጥር 9 ላይ ደስታነቡ በርጅናዬ ዘመን አትተወኛል ጉልበቴ ባለቀ ጊዜ አትጣልኛል አይ ለካ የማይጥል እግዚአብሔር ብቻ ነው መንግስት ራሱ እኮ አይፈልግም ካረጀ ከደከመ ማንንም አይፈልግም በሰው ለምንም አጣቀመ በቃ ኤክስፓየር ዴት ሆነሃል በቃ ገብታል በቃ ምን ከአገልግሎት ውጪ ወጣል ምንም ያንተ ጡንቻ የሚፈጥረው ነገር የለም ይውላል እግዚአብሔር ይሄንን ሰው ዳዊት ያምናል እግዚአብሔርን በርጅና ጊዜ ሰው ይጥለኛል አለ ሰው ጀርባውን ይሰጠኛል ያበላዋቸው ሰዎች የዛኔ ደክሜ አይቶን ጀርባቸውን ሊሰጡኝ ይችላል አንተን ግን አንድ ነገር እልሃለሁ በርጅና ወራት በደከመኝ ጊዜ አቅም ባጣው ጊዜ ያቃተን ቀን አትተወኛል ኢየሱስ ጌታ እኔ ልባርካችሁ በጌታ እግዚአብሔር አይተዋችሁም እግዚአብሔር አይጠላችሁም ኢየሱስ ያድናል እማነኝ ለዚህ ነው መጽሐፍ ውስጥ ስጋ ለባሽን የሚደገፍ እርጉም ይሁን የሚለው አይፈልግም ተቀል ስጋ ለባሽ የተደገፉ ሰዎች ከስረዋል በቃ ባይዘው በቃ እማነኝ ያለ ቀን ነው ሰው የሚጠጋ ብርቱ የሆንክ ቀን የምትረዳቸው ሰው የሚጠጋ የሚከብ እንደዛ ነው እኔ አንድ በጣም ያሳዝነኛል ዳዊት መንገድ ላይ ያገኘው ያብላተና ታስታውሳላችሁ ጽግላቅ ተቃጥላ ሲከተል እግዚአብሔር ተከተል ብሎት ሲሄድ አንድ ግብጻዊ ሰው መንገድ ላይ አገኘ እና ርቦታል ደክሞታል ጣምቶታል አነሳውና ምግብ ሰጠው ውሃ ሰጠው ሰውነቱን አበረታ ተነሳ ከዛ እንደዚህ አለው አንተ ማን አለው እኔማ ያማሌቃዊ ባሪያ ግብጻዊ ነኝ አለው ከ3 ቀን በፊት ታምሜ ነበራል ከዛ ጌታዬ ጥሎኝ ሄደ አየ ይሄ ሰውዬ እኮ ምናልባት 20 አመት ቤቱ አገልግሏል ጡንቻ ያለው ቀን ተንከባክቦታል ይሁን የረዳው ቀን ተንከባክቦታል የክፉ ቀን ደጋፊው ነው ግን ጥሎት ሄደ የደከመው ቀን አቅም ያጣው ቀን ያቃተው ቀን የታመመ ቀን ኢየሱስ ጌታ ነው በድካም ቀን የማይጥል አምላክ አለ እጁን የሚዘረጋ አምላክ አለ የሚያነሳ አምላክ አለ እማን በተለይ ዛሬ ሰው ላይ ተደገፋችሁ ሰዎች ይሄው ጌታ ምስክሬ ነው ከሰው በላይ የሚታመን እግዚአብሔር አለ ለምን ጮህ አሜን አትለኛ ሰው የጣለ ቀን የሚያነሳ አምላክ አለ ኢየሱስ ጌታ ሃሌሉያ ሸመገልከ ደከመ ያለው እያየው ግን ደግሞ ብዙ ይቀራል አለ ግን ደግሞ አልጥልም አለ ኢየሱስ ጌታ ነው ኢየሱስ ጌታ ነው አንዳንድ ሰዎች ትንቢት ይያላችሁ የደከማችሁ ሰዎች እግዚአብሔር ያወራሽ እኮ ሩቅ ነው ታቃል ሁሉ ኢየሱስ ሲጀምር እግዚአብሔር በህይወት እድሜ ማንንም አይቋቋም ብሏል እድሜ ራሱ አይቋቋም በህይወት እድሜ ምንም የሆነ ቀን ግን እርጅና የሚመስል ነገር መጣና ሊቋቋመው ፈለገ ሊቋቋመው ሊያስቆመው ፈለገ እግዚአብሔር መጣና አዎ የሕክምና ማስረጃ እንደዛ ነው የሚለው የድነት ሰርቲፊኬት እንደዛ ነው የሚለው አርጅታል እድሜ ሄዷል እና እኔ ግን አልደከምኩም ለምን ጮአችሁ አሜን አትሉኝም በጌታ እግዚአብሔር ዛሬ ያው ጌታ ምስክር ከተወራባችሁ በላይ ይመጣላችኋል ከተጻፈባችሁ በላይ ይመጣላችኋል ዛሬ ጌታ ምስክር የሚቀደድ ማስረጃው ላለ ዛሬ ይው ማይተብ ያረፈበት ያንተ ልክ ሊያሳይ ተጽፎ የታተመበት የተፈረመበት እግዚአብሔር ዛሬ እንደዚህ ይቀደዋል ከዚህ በኋላ አቺም የተባልሽበት ከዚህ በኋላ አትቀጥልም የተባልክበት ከዚህ በኋላ የለህም የተባልክበት እንደዚህ እግዚአብሔር ይቀደዋል ቻይ ካዳሃዳቶስ ሄናቲ ከመሃና ታራባ ኧረ ኢየሱስ ጌታ ነው አለን አምላክ ማይተው የድካም ቀን የማይቀየር አምላክ አለ
ደክሞ ጀርባ የማይሰጥ ስለ ጀርባ የማይሰጥ ኢየሱስ ጌታ ነው ለዚህ እኮ እናንተ አለ እኮ እግዚአብሔር ያዕቆብ አለ ከማህፀን ያነሳዋል የተሸከምኳል እኔ ነኝ አለ ገና ራሱ እናተ ማህፀን ውስጥ ጀመርኩ ነኝ አለ ከዛ እስከ ሽባታል እስከ ሽምግልና ሸከማለሁ አንተ ሰው እኮ 30 ዓመት ሲሞላ ይሰለቻል ቤተሰብ 30 ዓመት እስቲ ይሙላ ቤት መቼ ነው የምትወጣ ይላል ደግሞ 40 ካስቆጠርክ ተው በቃ ቡና መጠጫ ነው የምትሆነው እንዴ የእንትና ልጅ ሳያገባ የእንትና ልጅ ሳያሱን ሳይችል እዚህ እናቱ ላይ ቁጭ ብሎ ይባላል አይችል የወለደች እናት አትችልም ባይዘው በቃ ሰው ይደክማል የሆነ ቀን እድሜ ሲገፋ ይደክመዋል እንዴ እስከ መቼ ትባላል ኢየሱስ ጌታ እግዚአብሔር ግን እንደዚህ አለ ከማህፀንም የጀመርኩ እኔ ነኝ አለ ከሆድ ውስጥ ያነሳው እኔ ነኝ አለ እና ሲባል እስከ ሽበት እስከ ሽምግልና ድረስ እኔ ነኝ በሌላ አባባል ዘመኔ ሁሉ በእጄ ነው አለ እድሜ ሁሉ በእጄ ነው አለ ከኔ የወጣ እድሜ የለህም እውነት እኮ ከእግዚአብሔር የወጣ እድሜ የለንም ባይዘው ስንት ዓመቱ መጀመሪያም ያስጀመረ እግዚአብሔር ነው የሚያስጨርስም እግዚአብሔር እግዚአብሔር የልጅነት አምላክ ብቻ አይደለም ባይዘው እግዚአብሔር የርጅናም ዘመን አምላክ ነው ትቶ የማይሄድ ጥሎ የማይሄድ ኢየሱስ ጌታ ኢያሱ ደከም አይደል አረ ባይዘው አንድ ያልገባችሁ ነገር እግዚአብሔር በኢያሱ መጽሐፍ ግማሽ ምዕራፍ ላይ ነው የመጣው ኢያሱ ይኸውልህ የኢያሱ መጽሐፍ 24 ምዕራፍ ነው አይደል እግዚአብሔር 12 ምዕራፍ አልቆ 13ኛው ላይ ነው የመጣው ለምን መሰለህ ሰውየው ግማሽ ምዕራፍ ላይ ነው ያለው የቆመው ግማሽ ምዕራፍ ላይ ሲያይ አርጅቻለሁ ይላል ሲያይ ደክሞኛል ይላል እግዚአብሔር አይሁንና ሌላ እኮ ገና ግማሽ ምዕራፍ ይቀራል አለ ልባርካችሁ በጌታ የናንተ ነገር በግማሽ አይበላሽም ያንቺ ነገር በግማሽ አይበላሽም ያንተ ነገር በግማሽ አይቀርም በግማሽ ምዕራፉ ላይ እግዚአብሔር መጥቶ አየው እልህ እናንተ ያልገባችሁት ነገር አለ እግዚአብሔር የኢያሱን ዲያሪ ያነበበ ነው በእያንዳንዱ እድሜው ጽፏል በቃ እንደዚሁኝ ብሎ የመዘገባቸው ነገሮች አሉ አሁን እድሜ በጣም ይዷል ገፍቷል ከዚህ በኋላ ምን ፈጥራለሁ ከዚህ በኋላ ምን አመጣለሁ ያለ አነበበው እግዚአብሔር እሱ ሚሊዮን እሱ የሚያነበው መጀመሪያ አነበበለት በርግጥም አርጅታል ደክሞሃል አለ ደግሞ በጣም ይገርመኝ ነገር በጣም የሚቀርብ ብዙ ምድር አለ ብሎ ምድሩን እግዚአብሔር ቆጠረለት አንዳንዶቻችሁ እንደዚህ ናችሁ ባይዘው ህልም ነበራችሁ ራይ ነበራችሁ እግዚአብሔር ያደርሰኛል ያላችሁት ነገር ነበር ይሁን እድሜያችሁ ላይ ለመጨበጥ ያለማችሁት ነበር ግን አሁን ስታዩት ከነገሩ በላይ እድሜያችሁ ገፍቷል ነገራችሁ ቆሞ ያንዳንድ ሰው ታውቃለህ ያንዳንድ ሰው እድሜው ቆሞ ነገሩ ይፈጥንለታል እንደዚህ ይመጣለታል ወደ ኋላ ነው የሚመጣለት ታውቃለህ ያንዳንድ ወደ የኋላ ማርሽ ነው የሚወልለት ነገሩ ይመጣለት እሱ በራሱ 20 ዓመቱ ላይ ይመጣለታል ያንዳንዱ ታውቃለህ ወደ ፊት ነው የሚሄድበት ከነገሩ በላይ እድሜው ይሄዳል እግዚአብሔር ኢያሱን ሲያየው እንደዛ ነው ሲያየው የሚቆጣን ነገር ያልተጨበጣል ያልያዘው ነገር አለ እግዚአብሔር ያወራው ጌታ መስገን ቀረኝ የምትሉት ነገር አለ በህይወታችሁ ቀረኝ ብሎኝ ነበር እግዚአብሔር አለሜው እኮ ነበር የልጅነት ህልሜ ነበር ለመያዝ ለመጨበጥ ምትሉት ከእጃችሁ ያመለጠ ሩቅ የሆነባችሁ አሁን ለመያዝ የደከማችሁ ሰዎች እግዚአብሔር በታምራት ይሰጣችኋል ዛሬ በታምራት ይሰጣችኋል ዛሬ ደሰይልም እግዚአብሔር ያስቆጥረው ቁጥር ይለዋል ይሄ ቀርቷል ስል አሁን እዚህ ጋር ኢያሱ እግዚአብሔር ሊወቅሰው መሰለው ይመስለኛል እኔ እስከ ቁጥር 6 ካላነበብኮ ወቀሳ ይመስልሃል አንገቴን ነው የምትደፋው ወይኔ ትላል ወይኔ ተበላብኝ እድሜ ትላል ወይኔ ወደ ኋላ ቀረው ትላል ወይኔ ምናም ከሰርኩ ትላል 6 ላይ እግዚአብሔር መጣና አሁን የቀረህን ሁሉ አለ በአንድ ጊዜ እኔ ራሴ ወይኔ ሰው የለምኮ ሰራዊት አላሰልፍም የጦር ሰራዊት አላሰልፍም ወታደር አላሰልፍም እኔ ራሴ መጣለሁ አለ እግዚአብሔር እኔ ራሴ ወጋለሁ አለ እኔ ራሴ ሞገትልሃል ጌታ ምስክሬ ነው የሚቆጠር ነገር ሳይኖራችሁ የሚቆጠር ነገር እጃችሁ ላይ ይገባል ጫዋችሁ አሜን በሉኝ የሚቆጠር ነገር ሳይኖርሽ የሚቆጠር ነገር እግዚአብሔር ይሰጣል ኢየሱስ ያድናል ሰው ንጉስ
ወታደር ቆጥሮ ነው የሚያሸንፈው ወታደር ቆጥሮ አሰልፎ ነው ድል የሚያደርገው እግዚአብሔር ሲዋጋልህ ያለ ምንም ቁጥር እምትቆጥሮ ነገር ሳይኖር አረ ኢየሱስ ያድናል አካውንት ያልቋላል እግዚአብሔር ይመቸዋል ዛሬ ይጀምራል አንድ ብሎ እግዚአብሔር በራሱ ይጀምራል ኢየሱስ ጌታ ነው በጣም የገረመኝ እግዚአብሔር አርጅተሃል እኮ ሻምንገለሃል ስለው ኢያሱን ወደ ኋላ ወስዶ እርዳታውን ሲያሳየው እኔው ራሴ ማለት መች በራሴ አሸንፌ ታቃለ ማለት ነው እግዚአብሔር መጥቶ እኔ ካለ አንተ መቼ ማለቱ ነው መች በራሴ በላ ማለት መች በራሴ ለበስክ መች በራሴ አሸነፍክ ይያለ ነው እግዚአብሔር እኔ ካለ እግዚአብሔር ይሁን አንተ እኮ አልገባችሁም እስራኤል እኮ እስካሁን 31 ነገስታት ያሸነፈው እኮ ክላሽ ኖሮት እኮ አይደለም መድፍ እኮ ኖሮት እኮ አይደለም አሁን ድሮን እኮ ኖሮት እኮ አይደለም እግዚአብሔር አብሮት ሆኖ ነው አረ ኢየሱስ ጌታ ነው ይሁን ባይዘው ኢያሱ ዘጸአት ምዕራፍ 17 ላይ ነው ውጊያ ጀመረ የመጀመሪያ እስራኤል ለጦርነት ሲሰለፉ የመጀመሪያው ውጊያ የተዋጋው ከፊት ሆኖ ኢያሱ ነው ይሁን እስራኤላዊ ስታየው ራሱ ሲጀምር እስራኤላዊን እንደዚህ ስታይ ወታደር አይደለም ጦረኞች አይደለም የጦር መሳሪያም የላቸው ጦረኞችም አይደለም ባግራዷቸው ስታየው ግብጽ ነበሩ ጭቃ ነው የሚያበኩት ታቃለ ጦም ነው የሚሰሩ ግንበኞች ነበሩ እየሰማችሁ ነው እንጂ ጦረኛ አይደለም ለምን መሰለህ ግብጻውያን እስራኤላውያንን ወታደር አላረጓቸው ወንድም ጦረኛ አላረጓቸው ለምን መሰለህ አንድ ቀን ተነስተውብን መፈንቀለ መንግስት ያረጉብናል ብሎ ስለሚፈሩ እና ወታደር ሳይሆን ያደረጓቸው ጭቃ የሚያበቁ ነው ያደረጓቸው ቀን ሰራተኛን ያደረጓቸው ወይኔ ምንም እኮ መሳሪያ የላቸው አይደለም ወታደር ሊሆኑ የተወለደ ወንድ እንኳን እንዲገደል እኮ አዋጅ ወጥቷል ወንድ እንኳን እንዲኖር አይፈልግም እንዲህ ያለ ህዝብ ወጣ እግዚአብሔር ውጣ ብሎት የመጀመሪያ አማልክ ተሰልፎ መጣ ከዛ እግዚአብሔር ውጡና ተዋጉ አላቸው ሙሴ ኢያሱን ጠራውና አንተ ቀደም አለ እኛኮ ተዋክተን እናቀም ምናምን ስል በቃ እግዚአብሔር አለ አለ በጣም የሚገርማችሁ ውጊያው የእግዚአብሔር መሆኑን የምታውቁት ይውላችሁ ሙሴ እጁን ወደ ላይ አንስቶ ነበር ይላል እጁን ወደ ላይ ሲያነሳ ጠላቶቻቸው አማሌቃውያን ይመቱ ነበር ይላል እጁን ባወረደ ጊዜ ደግሞ ይሸነፉ ነበር ይላል ለምን መሰል ለካ ጉዳዩ ከላይ ነው ይውል ኢየሱስ ጌታ ነው አንተ አትችልም ማለት ያልቻልክ ቀን እንደዚህ ያደርግ እጅን ወደ ላይ አንሳ እኔ አልችልም መሳሪያ የለኝም የጦር መሳሪያ የለኝም ክላሽ የለኝም አንተ ተዋጋልኝ ስትል እግዚአብሔር ከላይ ጠላትን ይመታልሃል ባይዘው እስራኤል ለመጀመሪያ ጊዜ ሰረገላ የጦር መሳሪያው ላይ የኖራት በዳዊት ዘመነ መንግስት ነው በሳኦል ዘመነ መንግስት እንኳን አልነበራትም አታነቡ መጽሐፍ ቅዱስ ላይ ብረት ቀጥቃጭ እንኳን ወደ ፍልስጤም ሀገር ይሄድ ነበር ይላል ምክንያቱም የጦር መሳሪያ ሳኦልና እንትና ዮናታን ጋር ብቻ ነበር ከነዚህ ሁለት ውጪ ማንንም ሰው አልነበረው እና እንዴት ነው እነዚህ ሁሉ ነገስታት ድል ያደረጉ የመጡ እግዚአብሔር እየተዋጋላቸው ወይኔ ለፎርም ነው የሚሰለፉት እነሱ አልገባችሁም የለኝም አትበል እጄ ላይ የሚቆጣ ነገር ዘመድ የለኝም ገንዘብ የለኝም ሚረዳኝ ባለስልጣን የለኝም እግዚአብሔር አለልህ የሚዋጋልህ እግዚአብሔር አለልህ የሚፈርድልህ እግዚአብሔር አለ ሁሉ ለዚህ እኮ ነው ዳዊት እነዛ በሰረገላ በፈረሳቸው ይታመናሉ አለ እኛ ግን አለ በአምላካችን በእግዚአብሔር ስም አለ ከፍ እንላለን አረ ኢየሱስ ጌታ ነው ሁሉ አላችሁ ቆጦላችሁ ዳዊት ሰረገላ አላችሁ ፈረስ አላችሁ እኛ ጋር እሱ አይደለም ያለው አለ አንድ ስም አለ ጴንጤ ከሆናችሁ ባይዘው ሁሉ ጊዜ የማሸነፊያችሁ መሳሪያ እግዚአብሔር ነው የሚዋጋልሽ አምላክ አለሽ አለኝ የሚል ሰው አለ ዛሬ እግዚአብሔር ይዋጋልኛል የሚል ሰው እግዚአብሔር መቼ በራስ አሸንፌ ታውቃለህ አረጀው ይያልክ ነው ሸመገልኩ ይያልክ ነው ደከመኝ ይያልክ ነው መቼ በራስ አሸንፌ ታውቃለህ መቼ እኔኮ ዝም ብለህ አንብበው እስቲ ዝም ብለህ መጽሐፍ ቅዱስን ስታነበው እግዚአብሔር እስራኤል እንደረዳት ይሁን እስራኤል እኮ ድል ያደረገች ምንም ሳትይዝ እኮ እነ ናኦድ እኮ ሲነሱ አንድ ክንድ የሚያይ ሴፍ ይዞ ነው የተነሱት በጦረኛ ምናምን ታንክ ምናምን አሰልፎ እንዳይመስል የምድር አሸዋ የሚመስል ህዝብ ላይ የወጡት አንድ ክንድ የምታክል ሴፍ ይዞ ለሲምቦል ንጉስን በዛ ገደል 40 አመት አገር አሳረፈ አንድ ሴሜጋር የሚባል ሰው ደግሞ አለ ከናኦድ በኋላ የተነሳ የበሬ መውጊያም ይላል የበሬ ጎበሬ የሆነ ሰው ይገባው ታውቃለህ
የበሬ መውጊያ ማለት እንትን ነው። ይሄ በሬ አንዳንድ ደንባራ ነው የሚባለው። ይሄ ማርት ደካማ በሬ አለ ታውቃለህ፣ የሚያስቸግር አይሄድም ታውቃለህ። እና አጠገቡ ደግሞ ጮሌ በሬ አለ። ከዛ ገበሬ ምን ያደርጋል? ከሱ እኩል መሄድ ሲያቅቶ ነካ ያደርገዋል። ወጋ ነው የሚያደርገው ታውቃለህ። መቀመጫው ላይ ወጋ ሲያደርግ ወደፊት ይሄዳል። ምንም እኮ አይደል፣ ብትር ነው። ሴሜ ጋር የሚባለው ገበሬ ሰውዬ ነው ታውቃለህ። በሬ እየነዳ መሳፍንት ምዕራፍ 3 ላይ በሬዎቹ ያረደ ድንገት የእግዚአብሔር መንፈስ መጣበት ላይ በዛኛው በበሬ መንጃ ማለት ነው በሬ የሚወጋበት ሄደ የሚልበት በዛ እንጨት 600 ገደለ ይላል። አልገባህም እኮ ጉዳዩ ያንተ መሳሪያ አይደለም። ጉዳዩ ያንተ ጩንጡንቻ አይደለም። ጉዳዩ ያንተ ጉልበት አይደለም። ከሰማይ የሚዋጋል አምላክ አለ። ከሰማይ የሚረዳ አምላክ አለ። ኢየሱስ ያድናል። እመኑ። ጌታ ምስክሬ ለጨረሱ ሰዎች፣ ለአቃታቸው ሰዎች፣ ለደከማቸው ሰዎች ዛሬ የእውነት መልእክት አለኝ። መልእክት አለኝ ዛሬ። እግዚአብሔር እንደዚህ ይላችኋል፣ እኔው ራሴ አሸንፍላችኋለሁ፣ እኔው ራሴ እዋጋላችኋለሁ፣ እኔው ራሴ ድል አረግላችኋለሁ። በትቆጥር አንድ ኃያል አታገኝም። ባይዘው አሰልፎ ይወጣ የለም። እግዚአብሔር ራሱ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር። በቃ ይሄ እስራኤል በዚህ ነው የሚፈክረው ታውቃለህ። ጦርነት ሲወጣ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር። ሌላ የለንም። ጦራችን አይደለም፣ ወታደር ብዛታችን አይደለም። ሳሙኤል አልገባችሁም እኮ ጌዲዮን እኮ ማሰሮና ችቦ ይዞ እኮ ነው ያሸነፈው። ያጥለቀለ እንደ ምድር አንበጣ የነበረውን ህዝብ የማይቆጠረውን ህዝብ ማሰሮና ችቦ ይዞ እንዴት ይሸነፍ? እንዴት ይዋጋል? ማሰሮና ችቦ ይዞ 300 ሰው አሰልፎ ሳምሶን የወደቀ የሃያ መንጋጋ አግኝቶ 1000 ሰው ገደለ። ተራሰው እንዳይመስል ወታደር ነው የገደለው፣ ኮማንዶ ነው የገደለው፣ ማንንም የማይደፍረው። ሻኒ ኮ ባህር አዲያታካ ይው ጌታ መስከ የኔ ደሞዝ ትንሽ ነው አይደል የምትለው? የኔ አቅም ትንሽ ነው፣ የኔ ነገር ምንም አይሰራም፣ ትንሽ ናት፣ አልችልም ነው አይደል? እግዚአብሔር በዛ ታምራት ያደርግልሃል። ሰው ያልደረሰበትን እግዚአብሔር ያደርሳል። አሜን። የሚዋጋልን አምላክ አለ፣ የሚዋጋትልን አምላክ አለ። ኢያሱዎች አላችሁ? ኢያሱዎች ማለት የጨረሳችሁ፣ መሃል ላይ የቆማችሁ፣ ስትራፕ ያረጋችሁ፣ ወደፊት መሄድ ያቃታችሁ፣ አልታያችሁ አለ። ከዚህ በኋላ በቃኝ ደከመኝ ያላችሁ ሰዎች የምስራች እግዚአብሔር እንደዚህ ይላችኋል፣ እኔ ራሴ እዋጋላችኋለሁ፣ እኔ ራሴ እሟገትላችኋለሁ። እናንተ ደክሟችኋል፣ እኔ ግን እሟገትላችኋለሁ። ምን አይነት አምላክ እንደሆነ እኮ ኢያሱ በልቡ የሚያስበውን እግዚአብሔር መጥቶ ነገረው። አርጅታል ደከማል አለው። ከዛ ይሄንን ነግሮት ምዕራፍ 14 ሲገባ ጓደኛው ካሌብ መጣ። እየሰማችሁ ነው? ጓደኛው ካሌብ መጣ። ሁለቱም አንድ አይነት እድሜ ላይ ነው ያሉት። ሁለቱም አንድ አይነት እድሜ ላይ አብሮ የሆነ ሰፈር ተልኮ ከተማ ሰልሎ ነበር። በወጣትነት ዘመናቸው በሚችሉበት ጡንቻ ባላቸው ዘመን በሚችሉበት ዘመን አብሮ ተልኮ ነበር። ወይኔ ምዕራፍ 13 ላይ ኢያሱ አረጀው፣ ደከም፣ ጉልበት ያለቀ እያለ የሆነ ጓደኛው መጣ። ይገርመኛል ታውቃለህ። ምዕራፍ 14 ላይ መጥቶ እንደዚህ አለ። ቀጥታ ኢያሱ ጋር ነው የመጣ። ኢያሱ አለው አቤት አለው። ታስታውሳለህ ያኔ በቃዴስ በርኔ ሙሴ 12 አድርጎ ስልከን? አዎ አለ። ያማ በደጉ ዘመን ነው የሚለው አንዳንድ ሰው ታውቃለህ። የኋላ ስታወራ አቤት ያ ጊዜማ ይላል። አቤት ያ ጊዜማ ካለ አሁን የለኝም ማለት ነው። አሁን አቅቶኛል፣ አሁን ያ የለም ማለት ነው ታውቃለህ። ኢያሱ ለማለት ፈለገ ታውቃለህ። አቤት ያ ደግ ጊዜማ፣ አቤት የዛን ጊዜ ጡንቻችን፣ አቤት የዛን ጊዜ እንዴት አቋሚ ራሱ ሳይል አይቀርም። ታስታውሳለህ? ላስታውሳለህ፣ ወደ ኋላ ልውሰድ ያለው የዛኔ እኮ 40 ዓመት ነበርኩኛል። አንድ ያልገባችሁ ነገር ባይዘው መዝሙር 90 ሄዳችሁ ስታነቡ መዝሙር 90 ሄዳችሁ ካነበባችሁ እንደዚህ የሚል ቃል አለ። ሪሱን ከላይ ስታነቡ የእግዚአብሔር ሰው የሙሴ ጸሎት ይላል። ሙሴ ጸልዮአል። ባይዘው መዝሙር የዳዊት ብቻ አይደለም፣ የተለያዩ ሰዎች መዝሙር ጥርቅም ነው። ሙሴ ጸልዮአል። ቁጥር 9 ላይ ምን ብሎ እንደጸለየ፣ ቁጥር 10 ላይ ምን ብሎ እንደጸለየ ታውቃላችሁ? እንደዚህ ይላል ሙሴ ሲጸልይ የሰው እድሜ 70 80 ነው፣ ከዛ ባለፈ ደግሞ ድካም ነው ይላል። እየሰማችሁ ነው? ይሄ ጸሎት ሙሴ ጸልዮአል። እና እነ ኢያሱ እነ ካሌብ ሁላ ሳይሰሙት አልቀረ። ለካ የሰው እድሜ 70 ነው፣ ከዛ 80 በኋላ ያለው ድካም ነው፣ አይችልም፣ አቅም የለውም፣ ጉልበት የለውም። ሄዱና ሙሴ ነው እንደዚህ ብሎ የጸለየው። ይሄ ካሌብ የሚባለው ሰውዬ መጣ።
አረ እግዚአብሔር ዛሬ የተለየ ጆሮ ይቅጠምላችሁ ከሰማይ የሚሰማ ጆሮ ይቅጠምላችሁ በጌታ ስሙ ዛሬ ይሁን ኃይል ታጥቆ የሚወጡ ሰዎች አሉ ከዚህ ቤት ኃይለኛ ሆኖ የሚወጡ ሰዎች አሉ ዛሬ ካለም መጣ ታስታውሳለህ ያን 40 አመት ነበርኩኛል ስመለስ ያወራውትን ታስታውሳለህ እኔ ፈጽሜ አምላኬን ተከትዬ ነበር አለ እግዚአብሔርን ተከትዬ ነበር በእግዚአብሔር ሰው በባሪያው በሙሴ በኩል እግዚአብሔር ተናገረኝ አንተ ፈጽሜ እኔ ተከትለኸኛልና ያኛውን ተራራማውን አገር ሰጣለሁ ብሎኛል እግዚአብሔር እና ዛሬ ስታየኝ እንደውም ምን እንዳተቃለችው እስራኤል 45 አመት ሙሉ 40 አመት ሙሉ በመድረ በዳ ሲቅበዘበዙ እኔን እግዚአብሔር በህይወት አቆየኛል እኔ ዛሬ አለ የ85 አመት ሰውዬ ነኝ አለ ግን የሚገርም ነገር ጉልበቴ እንደ 40 አመት ዘመን ነው አለ ቼካ ባህራ ዲያታካ ዛሬ መዋጋት ይችላል አለ ዛሬ ማሸነፍ ይችላል አለ ለምን መሰለ ትላንት የታመንኩበት እግዚአብሔር ትላንት የረዳኝ እግዚአብሔር በጉብዝና የወራት ያገዘኝ እግዚአብሔር ዛሬም ከኔ ጋር አለ እመኑኝ ዛሬ የሆነ ሰው ከዚህ ቤት ኃይለኛ ሆኖ ይወጣል ለምን ጮህ አሜን አትለኝም ጌታ መስከረ ነው ደከማል ከዚህ በኋላ አትችልም የሚል ዜና እየተወራብ እግዚአብሔር ያበረታል እግዚአብሔር ብርቱ ያረጋል እግዚአብሔር ኃይለኛ ያረጋል 85 አመት ቢሆንም አለ አሁንም እችላለሁ አለ እንደውም ደስ ያለኝ ተራራሙን አገር ስጠኛል ኬብሮንን ስጠኛል ሼካ ባህራ ዲያታካ ሁሉ ተቀጥቶንቸው እኮ አይደለም ውስጡ ነው ኃይለኛ ታቃለ ውስጡ እኮ 85 አመት ነው ሰውዬው እኮ እዲሞን ስንቆጥሮ እንደስ ግን ውስጡ አላረጀም ታቃለ መንፈሱ አላረጀም ሙረስ ይፈልጋል ማየት ይፈልጋል የሆነ ኃይል ውስጡ ገብቷል ዛሬ የሆነ ኃይለኛ የሆነ መንፈስ ያገኛቸዋል እኔ ዛሬ ይሄንን ነው የምጸለው ጌታ ምስክር ደከመኝ ያሉ ሰዎች ኃይል ታጥቆ ከዚህ ቤት ይወጣሉ ጉልበት አጣው ያሉ ሰዎች እግዚአብሔር ዛሬ ያበረታቸዋል ባቃታችሁ ነገር ላይ ዛሬ እግዚአብሔር ይመጣል አጠገባችሁ ያለውን ሰው በሉት እንደዚህ በሉት ደከመ በሉት አቃተ በሉት ዛሬ በሉት የሚረዳ አምላክ አለ የሚያግዝ አምላክ አለ ኃይል የሚሰጥ አምላክ አለ ኢየሱስ ጌታ ነው በጨረሳችሁት ምዕራፍ ላይ ዛሬ ጌታ መጣበት አለቀ ባላችሁት ምዕራፍ ላይ ዛሬ ጌታ መጣበት ይኸው ጌታ ምስክር እግራቸው ላይ የብረት ጫማ የሚገባላቸው ሰዎች በመንፈስ ያለ እግዚአብሔር እንደዘለ ማስረግጣቸው ምድር አለኝ አለ የሚያስረግጣችሁ ርስት አለው እግዚአብሔር ሃዲካኒ ሲከባሃ ይኸው እግዚአብሔር የሚያከብዳቸው ሰዎች አሉ ዛሬ ሃዲ ከእድሜ በላይ ያከብዳል ከገንዘብ በላይ ያከብዳል ኢየሱስ ያድናል ታምናላችሁ ዛሬ መጽሐፍ እንደዚህ ይላል እግርና ሰረካለሁ ይላል ብረት አረጋለሁ ይላል ታደቃቸዋለህ ይላል የሆነ የምታረቁ ጠላት አለ ዛሬ ምትወርሶ ርስት አለ ዛሬ እመኑኝ ጌታ ምስክር ነው እንደ ኢያሱ የቆሙ ሰዎች በቃ የሆነ ነገራቸውን የዘጉ ምዕራፋቸውን የዘጉ ሰዎች ዛሬ እግዚአብሔር ያስቀጥላቸዋል ዛሬ የሚቀጥሉ ሰዎች አሉ ዛሬ መጽሐፍ እንደዚህ ይላል ብላቴኖች ይታክታሉ ይደክሙማል እግዚአብሔርን በተስፋ የሚጠባበቁ ግን ኃይላቸውን ያድሳሉ ይላል በክንፍ ይወጣሉ አይወርቁም አይታክቱም ይላል ሁሉ ሰው ይቆማል ሼናቱዛ ሃመኑዛ ማታካ ጌታ ምስክር ነው የሆነ ክንፍ የሚገጠምላቸው ሰዎች አሉ ዛሬ ኢየሱስ ጌታ ነው እዚሁ እድሜ ያልቃል የተባለበት ሰፈር በሬ ትወጣል እንዴት እንደወጣ አታቀም የሆነ ከድካም ሰፈር የሚወጣ ሰው አለ ውስጣችሁ አጥንታችሁ ውስጥ የሚገባ ኃይል አለ ዛሬ አጥንታችሁ ውስጥ የሚገባ ኃይል አለ ይኸው ለኃይል ጸልያለሁ አሁን ከባሃዳ ከባሃራዳ ደክሞኛል ያሉ ሰዎች ቻርጅ የሚደረጉ ሰዎች አሉ ዛሬ የሚሞሉ ሰዎች አሉ ኃይለኛ የሚሆኑ ሰዎች አሉ ብርቱ የሚሆኑ ሰዎች አሉ ሼካ ባህራዲያታ ጸልይ ከኔ ጋር በልሳን ዲዳካ ባህራዲያቶስ ሂናታካ ባህራዲያታ ኤላቲታኒ ማሺካባ ኤላቢያቶስ ከባሃራ የእግዚአብሔር እሳት በዚህ ቤት እጠራለሁ ኃይለኛ የሚያረግ የሚያስወርስ ቅባት የሚያደርስ ቅባት ጃባባባባባባባባባባባባባባሽ
ጻልዩ በልሳኖቻችሁ ጥቂት ጊዜ እንጸልያለን የሚያልፍ የእግዚአብሔር ኃይል አለ የሚያልፍ የእግዚአብሔር ኃይል አለ በተለየ መንገድ የሚነኩ ሰዎች አሉ እግዚአብሔር አዲስ ምዕራፍ የሚያስጀምራቸው ሰዎች አሉ ሊዳ ካባሃራ ዲያታካባ ይነሱ ማና ተካባሃራ ዲያ ይላላሊ በሸካባሃ አንዳንድ ሰዎች እግር ስር የሚገባ ሰረገላ አለው አንዳንድ ሰዎችን ይዞ ሊሄድ የመጣ ሰረገላ ሃባዲ ኮሰካባሃራ ሃማኑስ ፕሬዲቫይዲስ ይላሊ ደካራ ዲያታ ይናቶሲ ካባሃራ ይላይ ደሲ ካባ ሃባዲ ዱዱሱ ማሃና የሚያስቀጥል ኃይል የሚያስቀጥል ኃይል የሚያስቀጥል ኃይል የሚያስቀጥል ኃይል ሸካባሃራ ዲያታ ጸልይ አጠገባችሁ ያለው ሰው እጁን ያዙት በደንብ እጁን ያዙት እንጸልያለን ይሁን የሚወርቅ ክብር አለ የሚመጣ ኃይል አለ በቀረው ነገር ላይ ኃይል የሚመጣላቸው ሰዎች አሉ ኃይለኛ ሆኖ የሚወጡ ሰዎች እንደ አዲስ አገልግሎት የሚጀምሩ እንደ አዲስ በአዲስ ክንፍ የሚወጡ ሰዎች አሉ ሊዳ ካባሃራ ዲያቶስ ክንፍ የሚገጠምላቸው ሰዎች አሉ ሃዲ ደደደደደደደደሽ ዲዳዳዳዳዳዳዳሽ ኩባ ሃባዲዱ ሰማሃናታካ ሃቢዴ ዲካይዶስ ሂላቢያ ተካባ ሃማኖሲ ብራሃዲያታ ሂላያቶስ ያባቴ መንፈስ የእግዚአብሔር መንፈስ የኃይል 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 መንፈስ ሺዳባባባባባባባባ ሺባባባባባባባባ ሃዶሲ ከባሃራ ዲያታ መቆም የሚያቀጣቸው ሰዎች አሉ በከባድ ኃይል የእግዚአብሔር ኃይል የሚመጣባቸው ሃዲ ሼታላ ሺዳላ ኃይል እየታደሰ ነው 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 ሺባባባባባባባሳ ሃረዲዱ ሱማሃታ አኪበር ደቤቱስ ሂላ ቢዲካኒያቶስ ሂዲጊዲጊዲጊዲጊዲሽ ሌባዲያቶስ ብራሃዳ ሃሊቤኒኮስ ሂራዲያቶሲፓ ሂራኒቲካኒያ ሃማኒሶ ፕሪዲዲጋ ሃሊቬኒቶስ ሰፓያ ሸላባባባባስ ሃዲ ዲዲዲዲዲስ ሂዲጊዲኮስ ካባ ሂላባዲ ዱዱዱስ ሃባጎሲ ካባሃራ ከዚህ ቀን ጀምሮ የማይያዙ ሰዎች አሉ ደጆች የሚከፈቱላቸው ሰዎች ሰባብሮ የሚገቡ ሰዎች ከነጣጥሎ የሚወጡ ሰዎች አሜን ብለው ውሰንባኬ ሃዲሽ ሄላዲያታካ በቀረው ዘመናችሁ ዛሬ ኃይል እጠራለሁ ዛሬ እጆቻችሁን ዘርጉ ኃይል እጠራለሁ ዛሬ የምትወጡበት ኃይል የምትወርሱበት ኃይል ክብሩን የምትይዙበት ኃይል ርስታችሁን የምትጨብጡበት ኃይል በኢየሱስም አገኛችሁ ያው ጌታ ምስክሬ ነው ከዚህ ሲወጣ እንግዳ ነገር የሚሰማ ሰው አለ ሃላቢያቶስ ኮብራ ተፈቅዶልሃል የሚል ነገር የሚሰማ ሰው አለ ተፈቅዶልሃል የሚሰማ ሰው አለ ኢየሱስ ጌታ ነው ሃዲጌና ሱታባ እናገራለሁ እንደ እግዚአብሔር ሰው ያው ጌታ ምስክሬ ነው በህይወት ዘመናችሁ የሚቋቋማችሁ አይኖርም ደጆች አውቆ ይከፈቱላችኋል የተገዳደሯችሁ እጅ ነሷችኋል የተቃወሟችሁ እጅ ነሷችኋል ያው ጌታ መንፈሴ ላይ ይጮሃል እኔ አላቅም ጌታ ምስክሬ ነው ተፈቅዷል የሚል ነገር ለማን እንደሆነ አላቅም ተከልክሎ ላለ ሰው አትቀበልም እጅ ላይ አይገባም አይቻልም የተባለ ሰው እግዚአብሔር እንደዚህ ይለኛል ተፈቅዷል ጩና ተፈቅዷል በሉሲ ያው ጌታ ምስክሬ ነው ተፈቀደላችሁ ሃዲዲዲዲስ ሄና ካባሃራ ዲያታ ካባሃ ሄና ቱዛ ባህራ
አዳዲስ ላይሰንስ እዚህ ቤት ሲታደላ ያለው አዳዲስ ላይሰንሶች ማሃዳታ አዳዲስ በሮች ኤኮስ ኤና ሱማሃና ተከባ ሂዲ ጎነሲ ከባሃራ ሀባዲ ዱዱልስ ሂዳዲ ኮሰማሃቲያ ሀባዲ ኩሰባ ጌታ ምስክሬ ነው ይውላችሁ በራችሁ ላይ ቆሙ ተገዳደራችሁ አውሬ ዛሬ ሞቷል ሃዲጌስ አንተንም ዘርማንዘርንም ወጥቶ ወደ ኋላ ያስቀረውን እግዚአብሔር ዛሬ እዚህ ቤት ገደለው ሃዲካንያ ቁጭ ብሎ የናንተን በረከት ሲበላ ይኖረ ቁጭ ብሎ የናንተን ሀብት ሲበላ ይኖረ እድሜያችሁ ሲበላ ይኖረ አውሬውን እግዚአብሔር ዛሬ ገደለው ከባዲያ ሲካባሃ ሃሊቬና ቱዘማሃኒ ሂላ ቪያቶስ ካባሃራዲያታ ሄላ ቪያቶስ ብራሃዲያታካ ሄኒያታ ጻሊ ደኒኮ በቃ የሚያመልጥ ሰው ያየው ነው ጌታ ምስክር የሆነ ከተከበበ ነገር የሚያመልጥ ሰው ጠላት ከሰራበት አጥር የሚወጣ ሰው ኢየሱስ ያድናል ሁለት ደቂቃ እንጸልይ አጠገባችሁ ተቀባብለን ነው የምንጸልየው ከእግዚአብሔር ሰው ነብይ ቅዱስ ያለ ከሱ ጋር እንጸልያለን ሁለት እጅ ተያያዙን እንጸልያለን ይሄው ጌታ ምስክር የሆነ ዛሬ ከህይወታችሁ ላይ የሚሄድ ነገር አለ አላስኬድ ያለሽ አላራምድ ያለሽ መንገድን የጋታ ነገር ዛሬ በኢየሱስም ጥሎ ይሄዳል ዛሬ ቻው ብሎ ይሰናበታል ሃይዴ ካባሃራ እዚህ ጉባኤ የገቡ የእግዚአብሔር መላእክቶች አሉ ክፉዎችን የሚቀጡ መላእክቶች አሉ ሄዲካዳ ድህነቱ ትቶ ይሄዳል በሽታኖ ትቶ ይሄዳል እርግማኖ ትቶ ይሄዳል ጩና ቻው በሉሲ ያው ጌታ ምስክሬ ነው ከዚህ በኋላ ደግማችሁ አታዩትም በሽታውን አታዩም ያስ አጠገባችሁ ያለውን ሰው ያስ ዘመናችሁን የበላ አውሬ ይመታል አሁን እድሜያችሁን የበላ አውሬ ይመታል ሼካ ባህራዲያ ተካስ hala ባላስኬድ ያለ አላራምድ ያለ የጸሎት አገልጋዮች መሃል ግቡ እንጸልያለ የሚመታ አውሬ አለ ሺካ ባህሪ ዲናስ ሄላ ቢያቶስ ሲካባሃ ሀቢዲዲዲዲሽ ሄላ ሲያጣሉለት አጠገባችሁ ያለው ሰው የድግምት ስራ ያፈረሳችሁ ጸልዩ ያደከመውን መንፈስ እየመታችሁ ያሳለውን መንፈስ እየመታችሁ ልቀቀው ያላችሁ ልቀቀው ሺዳ ሃዲያ ተካ እሳት ዘዳለው እዚህ ቤት እሳት ጠራለው እዚህ ቤት ሄላቲካ ባህራዳ የድግምት ስራ የሚበላ እሳት የሟርተኛ ስራ የሚበላ እሳት ጠራለው ማሃዲያሳ ሄዲ ከበደም ጸልዩለት አጠገባችሁ ያለው ሰው ሃይዴ ከባህራዳታ ሂዲካኒ ሸካ ባህራ ሃዲ ደኒ ሸካባ እድሜ የምትበላ ዘመን የምትበላ ጉልበት የምትበላ ገንዘብ የምትበላ አውሬ ሸካ ባህራዳታ ሸዳ ዲያታ ካባ ሄዳ ካባ ሲያታ ካለበት ወጋለሁ ሸዳ ሃዲሽ ሂዳኒ ሸካ ባህራዳታ ሃማኒ ሸካ ባህራዳ ኤባሪዲ ሱማሃናታ ሂልደኒ ሸካ ባህራ ሊባሪዲ ዱዱ ሱማሃና ሀብሪዲዲዲዲሽ ሃላቪያ ሶኮፕሬዲዲያ ሃማኔ ሴተሪያ ተካባ ልጋቅ ሼዳስ ሃዲሲ ከባህራ ለማቱ ዙማሃና ተካ አውሬ ተወጋ በኢየሱስ ዘመናችሁን የያዘ አውሬ ተወጋ እድሜያችሁን የበላ አውሬ ተወጋ ሀብታችሁን የበላ አውሬ ተወጋ በኢየሱስም ተወጋ ጌታ ምስክር ነው ተመልሶ የማይመጣ ጠላት አለ ከዚህ በኋላ ተመልሶ የማይመጣ ጠላት ወደ ቤትሽ አይመጣም ወደ ትዳሪ አይመጣም ወደ ኑሮ አይመጣም
ከዚህ በኋላ ተሰናብቶ ሄደ ዘርማን ዘርን ያሰ አውሬ ተወጋ ዛሬ ቤትን ያዘ ዛሬ ተወጋ በኢየሱስ ተወጋ በኢየሱስ ተወጋ በኢየሱስ ሃዲ ደኔ ኮሲ ካባሃራ ሀብሪዲዲዲዲዲዲሽ አጠገባችሁ ያለውን ሰው እንደዚህ በሉት ከዚህ በኋላ አታየውም በሉት ከዚህ በኋላ አታየውም በሉት ያው ጌታ ምስክሬ ነው ኬብሮናችሁ ውስጥ ገባችሁ ረጋትኩ በሉሲ ኬብሮኔ ውስጥ ገባው በሉሲ በረከቴ ውስጥ ገባው በሉሲ ስኬቴ ውስጥ ገባው በሉሲ ድሌ ውስጥ ገባው በሉሲ በረከቴ ውስጥ ገባው በሉሲ ኃይል አግኝቶኛል የሚል ሰው ጮ በጭብጨባ በእልልታ ኢየሱስ ጌታ ጌታ ይባረክ አረ አንቀመጥም ሁላችን በእግራችን እንቆማለን ኢየሱስ ጌታን ኢየሱስ ጌታን ኢየሱስ ጌታን አንዳንድ መናፍስቶችን የሚወጋ ቅባት እዚህ ጉባኤ ሲገባ ይቻላል አሁን በመናፍስት ስርዓት ውስጥ ያሉ ሰዎች ለቋቸው ይሄዳል ኢየሱስ ያድናል ከጎናቸው ያለው ሰው ትከሻ ላይ ያስቀምጡ ኢየሱስ ጌታን ጉባኤ ውስጥ የሚርመሰመስ አንድ ባባ ይቻላል ከጎናቸው ያለው ሰው ትከሻ ላይ ያስቀምጡ እባብ ነው አየዋለሁ ቅድም ፓስተር አማን ያገለገለ ነግዬ ያገለገለ ጉባኤ ውስጥ ሲርመሰመስ ያያዩት ነበር እባብ ነው እገላታለሁ ይላል ነፍሰ ገዳይ ነው ነፍሰ ገዳይ እባብ ነፍሰ ገዳይ በልቀቃትና ውጣ ውጣ ካለበት ውጣ የጨለማ ኃይል በዚህ መደዳ ነው ማየው ልቀቃት ያው ያታካ ባህዲ ከባስ ልቀቅና ውጣ በጌታ በኢየሱስ ሁሉ ሰው እየተቃወመ ይጸልይ ከጎኑ ሰው ያለ ሰው ያዝና ይቃው እባብ ነው አይቼዋለሁ እገላታለሁ ይላል ራሷን አንቀን ታጠፋ በጣም ብዙ ጊዜ ሞክሯል ግን አልቻለም ዛሬ የመጨረሻ ነው ለቃ ትሄዳለህ የጨለማ ስራ የአጋንንት ስራ ሻባካታ ከማሃዲ ቀባሳ እግዚአብሔር ምርኮ ይፈጥርላችኋል ይለኛል ብዝበዛ ይቸኩልላችኋል ይለኛል ዛሬ አርብ ከሰዓት የብዙዎቻችሁ ምርኮ ይመለሳል እግዚአብሔር ምርኮን አስተፋለሁ ይለኛል ቆይ ሁሉ ሰው ጸጥ ይበል ጎን ለጎን እንደዚህ አንድ ሰው ቀኝ ትከሻው ላይ ቁጭ አድርግ ሁሉ ሰው ጸጥ ይበል እባብ ነው አይቼዋለሁ አንዲት ሴት ላይ ነው የተቀመጠው እባብ ብዙ ጊዜ ሊገላት ሞክሯል አንገቷ ላይ ገመድ ሲያስገባ አይቼዋለሁ ልቀቃትና ውጣ በልካለበት ውጣ በኢየሱስ ስም እባብ እገላታለሁ አለቃትም ይለኛል አትቀው ውጣ አውጣው እባብ ነው ገዳይ መንፈስ ነው አውጣው አስወጡ ከያሉበት መናፍስቶችን የሚመታ የጌታ ሲገባ ያለው ያው ከያሉበት አሁን እየጮሁ ይወጣሉ እዚህ ጉባኤ ያላችሁ አጋንንቶች ነፍሰ ገዳይ ደጋሚ ጠንቋይ መተተኛ በሽታ ከያላችሁበት አሁን እየጮኻችሁ እንድትወጡ አዛችኋለሁ እዚህ መደዳማ ያለው አንድ ጨለማ ሻባሃዲ ጋዲ ገባስ ሼፓታ ከማሃቲካ ያው አንድ የቡዳ መንፈስ ያለው ልቀቅና ውጣ በጣም ብዙ መናፍስቶች ተጨንቀዋል በጣም ብዙ መናፍስቶች ልቀቅ ቆይ ጸጥ በሉ ሁሉ ሰው ጸጥ ይበል በጣም ብሯን ይበላባታል ያላትን ነገር ቶሎ እንዲጠፋባት ያደርጋል እጇ ላይ ያለ ነገር ምን እንደሆነ አይታወቅም ይጠፋል ይበተንባታል ይሄ የጨለማ ስራ ነው ያላትን ነገር እንዳይቆይ እንዳይበዛ እንዳትባረክ የተደገመ የአጋንንት ምክር ነው አሁን አፈርሰዋለሁ ሁሉ ሰው ከጎኑ ያለው ሰው ትከሻ ላይ ቁጭ አድርግ በል ካለህበት ጮህና ውጣ እዚህ ድንኳን ውስጥ ግቡልኝ ድንኳን ውስጥ ሻባካቲ ከባሃሳ ላታታታታታታ በልውጣ ልቀቃትና የሷን ነገር
አትበላም ልቀቅና ውጣ ውጣ ልቀቅና ውጣ አዝዣለሁ ዝም በል በኢየሱስ ስም አዝዣለሁ ዝም በል ሁሉ ሰው ቀኝ እጁን እንደዚህ ይዘርጋ ከጎኑ ያለው ሰው ትከሻ ላይ ይዘርጋ እጇ ላይ ያለ ነገር ይመታል ብዙ ጊዜ እጇ ላይ ያለ ነገር ይጠፋል ምን እንደሚወስዱ አታውቅም ሌሊት ያስወጣታል ያስኬዳታል ከአያቷ በኩል የመጣ የጨለማ አሰራር ነው አሁን ጮሆ ይወጣል በል ካለበት በል ቀጥልና ጮህና ውጣ ወደቀ ለጌታ ክብር አጨብጭቡ ና እየጮክና አው እንደሱ ድምጽ ያሰማ እንደ ተሸነፍክ ያወሽክ ናው ለዚህ ዛታ ካማሃታ አንድ ወንድ ላይ ደግሞ አያለሁ እግሩን ሽባ ላይ ያደርገው የሚፈልግ በክራንች ካላስኬድኩት ይላል ስትሬቸር ላይ ካላስኬድኩት ይላል እዚህ መደዳ ነው አያዋለሁ ቀኝ እጃችሁን ቁጭ አድርጉ አስቀምጡ ኦዛታ ካባሳታ አታ በጣም ብዙ መናፍስቶችን የሚቀጣ የጌታ እጅ እዚህ ጉባኤ ሲገባ ያለው ቀድም ፓስተር አማን ያገለገለ ጦር እዚህ ጉባኤ ሲገባ ያለው በጣም ብዙ አጋንንቶችን ጀርባቸውን ሲወጋቸው ያለው ምን እንደደካቸው አይታወቅም ወደፊታቸው ሲደፋ ያለው አየዋለሁ ወንድ ልጅ ላይ ነው እግሩን ሽባ አድርጓል ይላል አንተ ክፉ እጇ ላይ ያለን በረከቷን የምትበላ እግዚአብሔር ምስክር ዛሬ እዚህ ጉባኤ የመጣችሁ በጠቅላላ ከየት እንደመጣ ማታቁት ብዙ ምርኮ እጃችሁ ላይ ይገባል ከየት እንደመጣ ማታቁት ሚራክለስ የሆነ ገንዘብ ሚራክለስ የሆነ ቤት ሚራክለስ የሆነ መኪና በጣም ብዙ ማቴሪያል እጃችሁ ላይ ሲገባ ያለው አንዳንዶቻችሁ ይሄ ከሳት ከጠላቶቻችሁ የምትነጥቁበት ይሆናል በከጠላቶቻችሁ የምትወስዱበት ይሆናል ምንድነው የምታረጋት እጇ ላይ ያለውን ትበላለህ ታጠፋባታለህ አንተ ክፉ እንዳትባረክ የምትፈልግ አንተ ክፉ አጋንንት በል በታላቅ ድምጽ ሶስት ጩና ልቀቃትና ውጣ እኔ ስፈቅድልህ ነው የምትጮኸው አሁን ጀምር አንድ ቀጥል በደንብ ሶስተኛ ጩና ልቀቅና ውጣ ይሄን እባብ አንሳልኝ ይሄን እባብ ነው ገላታለሁ ይላል ብዙ ጊዜ ጉሮሮ ውስጥ ገመር ከቶ አይቼዋለሁ ልቀቃት ተነስ አንተ እባብ ካልገደልክ ማታርፍ ነፍሰ ገዳይ ልቀቃት ነይት ልቀቃት ነይት ሂድ አውጣ የተደገመ ድግምት አውጣ ድግምት ሆዶ ውስጥ ያለው ሆዶ ውስጥ አስቀምጠውባታል አውጣ በሚጠጣ ነገር የሰጧት በሚሪንዳ የገባ ልቀቅ አውጣ በኢየሱስ ስም አውጣ በጌታ በኢየሱስ ስም አውጣ ድግምት ነው ይሄ ድግምት ነው በሚጠጣ ነገር በሚሪንዳ የተሰጣት ድግምት ሆዶ ውስጥ ሲገላበጥ አየዋለሁ ሆዶ ውስጥ ይገላበጥ በልቀቃትና አውጣ እንዳለ ሰብስበ ይዘውጣ ሳካባ ሳታራባስ እግዚአብሔር መንፈስ ቅዱስ እንደዚህ ይለኛል የብዙዎቻችሁ ነገር የዋጠ አውሬ ሲተፋላችሁ አያለሁ የናንተን ነገር የበላ ዘንዶ ዛሬ ሲወጋ አየዋለሁ ይቺ ልጅ ቮሚት ያረገች እንዳለ ልክ እንደዚህ የናንተን ነገር የዋጠ ይተፋላችኋል መንፈስ ቅዱስ አንድ ለባለቤት ነው የሚናገረኝ ሲተፋልሽ አያለሁ እግዚአብሔር አስተፋልሻለሁ ይለኛል ምን እንደሆነ አላውቅም አዲስ ነገር እጅሽ ላይ መጥቶ ሲገባ ያለው እግዚአብሔር የማስደንቅሽ የማስገርምሽ ነገርሽን ሁሉ በታምራት የምሞላበት ነው ይለኛል መንፈስ ቅዱስ አዲስ መኪና እጅሽ ላይ ሲገባ ያለው በኢየሱስ ስም አሮጌ ወጣ አዲስ ገባ አውጣ ጨርስ በኢየሱስ ስም አውጣ አሙዬ በመንፈሴ
ቤት ትልቅ ቤት ፊዚካል ወርልድ ላይ ያለ አሁን ቤት ይሄው ግቢ ነው አይደል ቤት ታውቃለህ አይደል በጣም የተባረከን አንተ ታውቃለህ ልክ እንደዚህ ቤት ትልቅ ቤት እግዚአብሔር ሰርቶ አጠናቆ እጅ ላይ ሲያስገባ አዩ በቅርብ የቤት ባለቤት ስትሆን አይሃለሁ በል ውስጥ ያስቀመጥከውን ሁሉ አውጡ ተጨርስ ላትመለስባት አውጣ በጌታ በኢየሱስ ስም አንድ ነፍሰ ገዳይ መንፈስ ያለው በዚህ በኩል ጫኑ እጃችሁን ቁጭ አድርጉ ጫኑ ነፍሰ ገዳይ መንፈስ እገላለሁ ምትል አንተ እባብ ስራ ይፍረስ ልቀቃት 3 ጊዜ ጩና ልቀቃት ነው ቀጥል ለምን ነው ማለቀው ለምን እንዴ ዝም ብላ አለቅም አትበል ለምን ነው ማለቃት የኔ ናት ማን ያንተ አረጋት ምን ስታረጋት ነው የቆየኸው ምን ስታረጋት ነው የቆየኸው እስቲ እንደማትለቅና ያለን ሁላችሁ ቀኝ እጃችሁን ብድግ አድርጉና ተቃውሙት አንድ ጊዜ በኢየሱስ ተቃውሙት ትችላለህ ታዲያው ቆይ ትችላለህ ወይ ትችላለህ ወይ ሂድ በኢየሱስ ሄዶ እንግዶቻችሁ ብድግ አድርጉ ኢየሱስ ጌታን ከጎናችሁ ያለው ሰው ምርኮ ይፈጥንልሃል በሉት አሁን የምትበዘብዝበት ሰዓት ነው በሉት እግዚአብሔር ያስበዘብዝሃል በሉት ሁላችሁ ተነሱ 3 ደቂቃ ጸልይና ከዛ እንጨርሳለን ኢየሱስ ጌታን ቅድም እዚህ ቁጭ ብለን ከፓስተር ነግዬ ጋር ስናወራ ነበር ኢየሱስ ጌታን አንደኛ ነገሥት መጽሐፍ ምዕራፍ 17 ቁጥር 4 ላይ እግዚአብሔር ኤልያስን አለው እና በዛ በኮራት ፈፋ ሂድ አለው በዛ የሚመግብህን ቁራ አዝዤልሃለሁ አለው ኢየሱስ ጌታን በዚህ ሳምንት የሆነ ነገራችሁን የሚያመጣ እግዚአብሔር አዞላችኋል የሆነ በረከት ይዞላችሁ የሚመጣ ናሆም መጽሐፍ ምዕራፍ 1 ቁጥር 15 ላይ የምስራችን የያዙ እግሮች በተራራ ላይ ናቸው ይላል እግዚአብሔር ምስክሬ በዚህ ከሰዓት ትገናኛችኋላችሁ የሆነ በረከት ትገናኛላችሁ የሆነ የተአምራት በር ትገናኛላችሁ እግዚአብሔር ያዘዘላችሁ ነገር አለ ዛሬ ከሰዓት አንዳንዶቻችሁን መለኮት ዓለም ሰርፕራይዝ ያደርጋችሁ አያለሁ የምትደነቁበት የምትገረሙበት እጃችሁን በአፋችሁ የምትጭኑበት ጠላቶቻችሁ የሚያፍሩበት እግዚአብሔር አዳዲስ ነገር ወደ ቤታችሁ አስገባ አንድ ሰው ይጩና ወደ ቤቴ ገባ ይበል ከጎናችሁ ያለውን ሰው ያዙትና እግዚአብሔር አዞልሃል በሉት ቁራን እግዚአብሔር አዞልሃል በሉት ዛሬ ከሰዓት በህይወት ላይ የሚጀምር አዲስ በረከት አለ በሉት ዛሬ ከሰዓት በህይወት ላይ የምታገኘው አዲስ በረከት አለ በሉት ለጌታ ድብልቅልቅ ያለ እልልታ ጭብጨባ አምጡስ